አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ ዛማኑኤል የሚባል ዛቡን ሐራ ላይ ብዙ ስራ ይሰራ በገጠሪቱ ይሰራል። እሱም መጥቶ ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስ ቅድመ ክፍያ አንተ ከፍሎ ነው የምንሰራው የሚሉም እንዳሉ በሁላችሁም ስልክ ላይ ኢትዮጵያ ውስጥ ለምትገኙ በሙሉ በስልካችሁ ላይ መረጃውን አጋርቷል። እንኳን ለመስቀል ለጋዜ መስቀላና ለጋሪ ወሮ በዓላት በሰላም አደረሰዋል። ጋዜ መስቀላ የአዲስ ዘመን መለወጫ በዓል ነው። የመስቀል በዓል ደግሞ የኦርቶዶክሳውያን የመስቀልን ታሳቢ አድርገው የሃይማኖታዊ በዓል ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ። በተለይ አቡነ አብርሃም ጀማሪ ፓስተሮችን የተቆጡበት የተናገሩበት ጉዳይ አለ። ማስጠንቀቂያም ሰጥተዋል። እሱን እንመለከተዋለን። ከዛ በተጨማሪ ለቤተ ክርስቲያን ገቢ ማሰባሰቢያ ከ2 ሚሊዮን ብር በላይ የጠየቁ ኦርቶዶክሳውያን መንፈሳዊያን ቲክቶከሮችም አሉ። እሱንም ጥቂት ነገር እናያለን። ከዛ በተጨማሪ ግን የምታስታውሱ ከሆነ ከትናንትና በስቲያ ስለ አባ ሕፃን ስናወራ አባ ሕፃን ወጣቱ ያላሰበውን ነገር እንዲያስቡ አስበው ካልሆነ መስጠቀር ቀድሞውን ወጣቱ አላሰበም ብያቸው አልነበረ? ስዕለ ማርያም ይዞ ከመውጣት ጋር አንጻር ታዲያ ወጣቱ ምን አደረጋችሁ? ልኝም ተመልክቷቸው እንግዲህ እንዳያችሁት ወጣቱን ሳይፈልግ ነካክተውት ሳያስብ እንዲያስብ አድርገውት ይኸው አሁን መንግስት እዚህ ሰዓት ላይ ተናግሮ ነበር። አባ ገሌቆ ተናግሮ ነበር ብሎ እርምጃ ቢወስደው የሚፈጠረው ነገር አሰቡት። ስለዚህ ወጣቶች ሳናስብ ኦርቶዶክሳውያን ሳያስቡ ነገር ግን ክፉ ነገር አስቀድመው በሐሳባቸው አሰራጭተውባቸው ክፉ ነገር በሐሳባቸው ጨምረውባቸው በኋላ ተናግረን ነበር እንዲህ ነበር እንዲህ እኮ ተብሎ ነበር ብለው ኦርቶዶክሳውያን ለመጨፍጨፍ አንዱ ለመጥረቢያው እጅ እየሆኑ ያሉት የኛ ኦርቶዶክሳውያን አባቶቻችን መሆናቸው በጣም ያሳዝናል። ነው ስለምናያገር ለመጨፍጨፍ እኛኑን ለመጨፍጨፍ እጅ ለመጥረቢያው እጅ እየሆኑ ያሉት የኛው አባቶቻችን የልብ ልብ እየሰጧቸው ነው። ኦርቶዶክሳውያን ያላሰቡትን አስበዋል። ምናልባት ይሄ ጎንደር ላይ የሆነ ይመስለኛል። ለማንኛውም ሌላኛውን እንመልከት።
ማርያም ነይ ቤዛዊት ዓለም የጌታዬ እናት መድኃኔዓለም ነይ እምዬ ማርያም ነይ ቤዛዊት እና እንዳልኳችሁ አንዳንዴ አስቸጋሪ ነው። ነገሮቹን ረገብ ማድረግ ብንችላቸው ነገሮቹን ረገብ ማድረግ ብንችልባቸው ነገሮች ቢኖሩ ኖሮ በጣም ጥሩ ነበር። ግን እርስ በርሳችን ሰዎቹን ገፍተን ወደ አልሆነ ነገር ውስጥ እየከተትናቸው ያለ ይመስለኛል እና በጣም ያሳዝናል። እንደው የበዓሉን ጉዳይ አንድ መዝሙር ብቻ እንመልከት። እኔ ምን አይነት ባህል እንደሆነ ባላቅም በተለይ ይሄ ነገር የተፈጸመው ደቡብ ውስጥ ይመስለኛል። ዲያቆን ነው፣ ወንድማችን ዲያቆን ነው። እስቲ እያለ ያለው በተለይ ይሄን ስርዓት የምታውቁ ይሄን ባህል የምታውቁ ሰዎች ካላችሁ ንገሩን። እንግዲህ አላውቅም፣ ፉከራ ነው ያደረገው። እንዲህ ካማረው መስቀሉ ካማረው እና በለው ነው እያሉት እና ከአንድ ካህን ከአንድ ዲያቆን ይጠበቃል ወይ? እውነት እንዲህ አይነት ዲያቆናት እንዲያደርጉ ይመከራሉ ወይ? ሌላ ጉዳይ ነው። ግን ሆነና እንደዚህ የሚቆጣ የሚገስጽ የሚናገርም ካህን ብናጣ እንደዚህ ሆነ። እስቲ ወደ ቲክቶከሮቹ ልምጣ። እንግዲህ አንድ ቤተክርስቲያን ለማሰራት እስከ 2 ሚሊዮን ብር ድረስ መጠየቅ ጀምረዋል። ከዚህ በፊት ብዙ ጊዜ ተናግሬያለሁ አይደል? 30% አልፎ እስከ 70% ድረስ የሚጠይቁ ወጣቶች አሉ። ቤተክርስቲያንን ህንፃ ቤተክርስቲያን ለማሰራት የፈረሰ ቤተክርስቲያን ለማሰራት አሊያም ደግሞ ማስፋፊያ ለማሰራት ለቤተክርስቲያን ከአንድ ገቢ ላይ እስከ 2 ሚሊዮን ብር የሚጠይቁ ወጣቶች አሉ ተደራጅተው እየሰሩ ያሉ ይህን ስራዎች። እንደውም አንዳንድ መምህራን ቲክቶክ ላይ የሚያስተምሩ አንዳንድ መምህራን በአንድ ላይቭ መርሃ ግብር እስከ 100,000 ብር ድረስ የሚጠይቁ የሚደራደሩ አሉ። እንደውም 100,000 ብር ቀን እንስጣቸው ተብለው እንዲሰሩ የተጠየቁም ሰዎችም ጭምር አሉ። 100,000 ብር እየተሰጣቸው ላይቭ ላይ የሚያሰባስቡ መምህራን አሉ። እሱ ሌላ ጊዜ ላይ የጊዜ ጉዳይ ሲያገናኘን በሌላ ጉዳይ ስንገናኝ እናነሳዋለን። እሱ ግን እኛ አስተዳደር የሚሉትን ስሙ። ምዕመናን የሚገቡበትና የሚወጡበት ከሌለ ከተዘጋ ግን ቤተክርስቲያኑ ባዶ ቤት ይሆናል ማለት ነው። ያ እንዳይሆንብን ነው ጥሪ ያቀረብ ነው። ይሄንን ችግር ስንሰማ እንግዲህ ምዕመናን በምንድን ነው የምናገኛቸው? መቼም አውሮፓ ላሉ ደብዳቤ አንጽፍም። ተዝህ መቀሌም፣ ጎንደርም፣ ባህር ዳርም፣ ሐረርም ላሉት ደቡብም ላሉት ክርስቲያኖች ወረቀት ጽፈን ድረሱልን ልንል አንችልም። ለዚህ ደግሞ ዘመኑ የፈጠረው ሚዲያ የሚባለው አለ ማለት ነው እና ለነዚህ ቲክቶክ ለሚሰሩ ዩቱብ ለሚሰሩ የኦርቶዶክሳውያን ለሆኑት ሄደን እግራቸው እስከ መውደቅ ድረስ ጠይቀናል ማለት ነው። ይታወቃሉ ሚዲያዎቹ እነማን ናቸው? በተወሰነ ደረጃ ይታወቃሉ። አሁን ይሄ ነው ባንልም ስንጠይቃቸው ለኛ የደረሱልን ለጊዜው 2 ሚዲያዎች ብቻ ናቸው። እነሱም ተዋህዶ ሚዲያ ማለት ነው። ከዛ በቀጥታ ስርጭት ዶክመንታሪውን ተዋህዶ ሚዲያ ያሰሩልን፣ ቀጥታ ስርጭት ደግሞ ቋንቋ ያነሽ ነው ያሰራልን። አዛይል ሚዲያም ሰርቶልን ነበር። ነገር ግን ምንም በእነሱ ነገር ይሆናል እነዚህ ቲክቶክ የሚሰሩ ስለሆነ ህዝቡን ጠቅልለው ብዙዎቹ ያዙት። የኛ በቀጥታ ስርጭት ብዙም ሊሰራላቸው አይችልም ብለውናል ሲመጡ። በታዛዥነት ግን መጥተው ሰርተውልናል። ገንዘብ ምንም አልተገኘም በወቅቱ ነው ለመናገር ማለት ምንድነው ስንላቸው ያው የተለያየ ምክንያት ነው የሰጡን ማለት ነው። ሌላም አንድ ስሙ ጠፍቶብኝ ነው እንጂ መጋቢ ሐዲስ ዘአማኑኤል የሚባል ዛቡነ ሐራ ላይ ብዙ ስራ የሰራ በገጠሪቱ ይሰራል። እሱም መጥቶ እንትን ዘግቦታል። ነገር ግን እስካሁን አልተለቀቀም ማለት እና ያ ነው። ሌሎቹ ግን እንደዚህ ስንጠይቅ ተዋህዶ ማን ነበር ኢቲአርት የሚባለው ማለት ነው እነሱ ተይዘናል የሚለው ነው። ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስ ቅድመ ክፍያ ያንተ ከፍሎ ነው የምንሰራው የሚሉም እንዳሉ ነው በግልጽ ማለት ነው። በትክክል መገናኛ ብዙሃኑ ይሄን ጥያቄ ጠይቋቸዋል። ይሄን በምትሉ ምስክር የሆኑ ሰዎች አሉ ያዩ አብረዋችሁ? አይ እኛ ስንሄድ ያው 3 ሆነን ነው ከራሳችሁም ቢሆን ነው ብቻውትን አይደለም ሄዱት ወይ ነው ብቻዬን አልሄድኩም። ያን ሲጠይቁን እኛ ገንዘብ የለንም የሚለውን ሄድ ነው ማለት ነው። እና ይሄንን ያልኩበት ለምንድን ነው የኛ ችግር በጣም ትልቅ ችግር ነው።
የኛ ቤተክርስቲያን በፈረሰ ቤተክርስቲያንም ቆይታለች፣ በዋሻም ቆይታለች፣ በሳር ቤትም ቆይታለች። እኛ በወርቅ ይሰራ በቆርቆሮ ይከደንልን የሚል አይደለም የኛ ጥያቄ፣ ግልጽ ለማድረግ ማለት ነው። እንግዲህ ጳጳሳትን የሚተቹ ሚዲያዎች፣ የቤተክርስቲያን ኃላፊዎችን የሚተቹ ሚዲያዎች ግልጽ ለማድረግ ማለት ነው ለትችት ከመሮጥ ይልቅ ለችግር መሮጥ የበለጠ ይመስለኛል። ቤተክርስቲያኗን ለመታደግ በማስመሰል የምናረግ ለምን እኔ እግራቸው ላይ የወደቅኩ ሚዲያዎችም ስላሉ ትዝ ስለሚል እንባ ያፈሱ አዝኛለሁ በዚህ ማለት ነው። ቢያንስ በጎ መልስ ጥሩ ነው። በነገራችን ለዚህ ነው ብዙውን ጊዜ ላይ የልመና ቪዲዮዎችን ቲክቶክ ላይ ሪፖስት ማድረገው እዚህ ላይ መጥቼ ቪዲዮ ማሰራው ለዚህ ነው። ስለማላማቸው ቲክቶከሮቹን ስለማላማቸው እውነት ለቤተ ክርስቲያን ብለው እውነት ለቤተክርስቲያን ተጨንቀው አይደለም። ሁለት ደብዳቤ እጄ ላይ በነገራችን ላይ የቤተ ክርስቲያን ብር አሰባስቦ እየበላ ሰው ታዋቂ ቲክቶከር፣ መንፈሳዊ ቲክቶከር፣ መንፈሳዊ መምህር ሁለት ደብዳቤ እጄ ላይ የቤተ ክርስቲያን ብር ካሰባሰበ በኋላ በግል አካውንቱ ካስገባ በኋላ ዝም ያላቸው እነሱም ሁለት ደብዳቤ ጽፈውበታል። እባክህ ልጃችን ብር ውስጥ እናሰራበት ብለው እየለመኑ ያሉት ሰው አለ። በጊዜ እንፈታዋለን። እሱ ጊዜያችን ሲደርስ አሁን ሌላ ስራ እየሰራን ስለሆነ ውስጥ ላይ ስለዚህ በጊዜ እንፈታዋለን። እሱንም ቢሆን መምህራንን ብለው እንደ መንጋ የሚከተላቸውን ደጋፊዎቻቸውን ተከታዮቻቸውን እየተጫወቱባቸው ያሉ ሰዎች አሉ። እጅ ላይ ደብዳቤ አለ። ሁለት ሰው ደብዳቤ አለ። የሁለት ደብር ደብዳቤ፣ ሁለት ገዳማት ደብዳቤ እጅ ይላል። አንድ ቀን ከሱ ጉዳይ ላይ እናወራለን። ወደ አቡነ አብርሃም ልምጣ። ወደ አቡነ አብርሃም ከጣፊ ፊት ወንዴ ጥሩ ሐሳብ ስላነሳ ከሱን ጀምር። ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ እግዚአብሔር እናንተን ያኑርልን። እግዚአብሔር እናንተን ያኑር። እውነት ተስፋ ሰጣችሁን። ተስፋ ቆርጠን ነበር አባቶቻችን። እንግዲህ አባ ሕፃን ደግሞ ያው ተናግረው ነበረ። የተናገሩትን ደግመው ነው ያስላሷቸው፣ የተፉትን አስላሷቸው ነው የሚባለው። እንግዲህ እሳቸውን አስገድደው መልሰው ሌላ መግለጫ እንዲሰጡ እንዳስደረጓቸው መረጃው እየደረሰን ነው ያለው። አባ ሕፃን መጀመሪያ ላይ የተናገሩትን ሁላችሁም ታውቃላችሁ። በጣም እያለቀሱ ስለሆነው ነገር በጣም ተከፍተው ነበር መግለጫ የሰጡ የነበሩት ወይም ደግሞ ሚዲያው ላይ ቀርበው ሐሳባቸውን የሰጡት። ግን በማግስቱ ደግሞ ይቅርታ አስባሏቸው። ይሄንን እኔ ለሳቸው አላዝንም። ምክንያቱም እሳቸው አባት ናቸው፣ መነኩሴ ናቸው። በቃ ዓለም ትተው ሄዱ ናቸው። ስለ በጎቻቸው፣ ስለኛ፣ ስለ ልጆቻቸው ብቻ የሚገዳቸው ከሆኑ ሞትም ቢሆን መቀበል መቻል ነበረባቸው። አይደለም እስር ታስረው ነበረ። አይደለም እስር ሞትም ቢሆን መቀበል መቻል ነበረባቸው። ስለ ቤተ ክርስቲያን አያደርጉትም። መኪና እየመራረጡ የሚኖሩ አባ ሕፃን መኪና እኔ ቀድሜ ያስኩትኝ እንደውም ከመነኩሳት ሙሉ ቀድሜ ያስኩትኝ እኔ እያሉ በመኪና የሚፎካከሩ መነኩሳት በአሁኑ ሰዓት ላይ ስለ ቤተ ክርስቲያን ክብር ብለው ይሞታሉ ብሎ ማሰብ ሊከብደኝ ይችላል። አያደርጉትም ወይ ሊያደርጉት ይችላሉ፣ ስለማናቅ ማን ልቦናቸው ስለማናቅ። ነገር ግን አሁን ባላቸው የብር ፍቅራቸው፣ የቁሳቁስ ፍቅራቸው ግን ለቤተ ክርስቲያን ብለው ይሞታሉ የሚባል ጥያቄ ምልክት ያለ ይመስለኛል። የሆነ ሆኖ ግን ወደ አባታችን ወደ አቡነ አብርሃም ልምጣ። አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ፣ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ አማኝ፣ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልዮም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው። ዝም ብሎ ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ አይደለም? ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም፣ ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባሕታውያኑን የጸሎት ሰዎችን፣ የጾም ሰዎችን፣ እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ። መች ጸለያችሁ? መች ሰገዳችሁ? መች ጾማችሁ ይላል። እሱ በ3 ቀን 1 ቀን ነው የምመገበውም ሊል ይችላል። ይረዳዋል ሆን ብሎ። ከተወሰነ ጊዜ በኋላ ግን ሁሉም የለም፣ ሁሉንም ጥሎት ይኮበልላል። ይሄ የአዲስ መናኝ ጠባይ ነው።
አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው። በህልሙም በውኑም በሐሳቡም ዛሬ እግዚአብሔር እየተገልጦልኝ ነው የሚል። ወደ ኢየሱስ እየከሄድን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን፣ ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር ብላ ቤተክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጎ በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እናመሰግናለን አባታችን ብፁዕ አቡነ አብርሃም እውነት ነው የተናገሩት። በተለይ ደግሞ ጀማሪ ሲሆን ገና ደጋፊ ለማግኘት ሲሆን አንዳንዴ በነገራችን ላይ ጥንታውያን ፕሮቴስታንቶች ብለን የምንላቸው አይደል ይሄ በአንዳንድ በቪዲዮ እንኳን በጣም ብዙ ማናቃቸው ፓስተሮች እንኳን ብዙ ጊዜ ቤተክርስቲያን ሲሰሩ አናያቸው። ትምህርታቸውን ያስተምራሉ፣ የራሳቸውን ትምህርት ያስተምራሉ፣ ምዕመኖቻቸውን ይይዛሉ እንጂ ቤተክርስቲያን ለመሳደብ ወደፊት ሲመጡ ወይ ደግሞ እንስደብ ካልሰደብም ብለው ወደፊት ሲመጡ አይተናቸው አናውቅም። አሁን ግን ቅርብ ጊዜ እየመጡ ያሉ ፓስተሮች ግን ቤተክርስቲያንን ካልተቹ ቃለ እግዚአብሔርን የተናገሩ ወንጌልን ያስተማሩ እስከማይመስላቸው ድረስ ደርሰዋል። በነገራችን ላይ ለምን እየሆነ እንደሆነ ግን መድኃኔዓለም ያውቅ። ወይ ታዋቂነትን ለማግኘት ይሁን ወይ ደግሞ እኛ ሚዲያ ላይ አውጥተን እንዴት ገሄት እንደዚህ ፓስተር እንዴት እንደዚህ አለ ብለን ስለምንናገራቸው እሱን ፈልገውት ይሁን አናውቅም እንጂ አሁን ሰዓት ላይ ማንም እየተነሳ ቤተክርስቲያን ላይ የሚሳደብ ቤተክርስቲያንን የሚያላግጥ እየሆነ እያየነው ከመጣ በጣም ቆይተናል። እውነት ለመናገር እግዚአብሔር አምላካችን ልቦና ይስጥልን። እናንተም ደግሞ የምትታገሱበትን አእምሮ ሀሳብ ህሊናችሁ እግዚአብሔር ይመልስላችሁ። ወደ ቃለ ቀርን ሚዲያ ልምጣ። ቃለ ቀርን ሚዲያ እንግዲህ በተለይ እኔ ኢትዮጵያ ውስጥ ስላልሆንኩኝ የኢትዮጵያ ቴክስት አይገባልኝም እንደ ድሮ እና የኢትዮጵያ ቴክስት ላይ ኢትዮ ቴሌኮም እያቀረበው ያለውን ነገር አሰራጭቷል። ዛሬ ፋና
አንድ ያቀረበው እንትን ነበር ፒክቸር ለቆ ነበርና ዛሬ እንግዲህ ያሰቡት መስቀል ነው። ግን ስለ መስቀል ከመናገር ይልቅ ስለ ኢሬቻ ነው ያቀረበው። በጣም በሚያሳዝን ሁኔታ ፋና ቴሌቪዥን ዛሬ የጻፈው ጽሁፍ ላይ ፒክቸሩ ለማስገባት ሞክራለሁኝ። ስለ ኢሬቻ ነው ያቀረበው። ኢትዮ ቴሌኮም ያደረገው ደግሞ በተመሳሳይ ነው። በሁላችሁም ስልክ ላይ ኢትዮጵያ ውስጥ ለምትገኙ በሙሉ በስልካችሁ ላይ መረጃውን አጋርቷል። እንኳን ለመስቀል ለጋዜ መስቀላና ለጋሪ ወሮ በዓላት በሰላም አደረሰዋል። ጋዜ መስቀላ የአዲስ ዘመን መለወጫ በዓል ነው። የመስቀል በዓል ደግሞ የኦርቶዶክሳውያን የመስቀልን ታሳቢ አድርገው የሃይማኖታዊ በዓል ነው። ጋዜ መስቀላ ባህላዊ በዓል ነው። ጋሪ ወሮ የባህላዊ በዓል ነው፣ ወይ ደግሞ ባህላዊ በዓል የምንለው የዘመን መለወጫ በዓል ነው። እውነት ቴሌኮሙኒኬሽን ተወዛግቦበት ነው ይህን መረጃ ያገለጸው? በሁላችንም ስልክ የላከው ሳታውቀው ቀርታ ነው? መስቀል የሃይማኖት በዓል መሆኑን አታውቅም? መስቀላዮ የሚያከብሩ ሰዎችም መስቀል እንደሚያከብሩ ታውቃለህ አይደለም? መስቀላዮን አክብረህላቸው መስቀልን አላከብርክላቸው ምን እያረካችሁ ነው? የነሱ ዘመን መለወጫ በመስከረም ወር ከሚደረጉ የተለያዩ ዘመን መለወጫዎች መካከል ላሳያችሁ ለሁላችንም መረጃ እንዲሆነን። ተቋማት አንዱን አክብረው አንዱን አናንቀው የሚሄዱበትን አሰራር በተግባር እያየን ስለሆነ አሁን ብጥር አድርገን የምንፈትሸው እንደ ድሮ ዝም ብለን አናልፍም። እየተገፋን ነው ብለን እኛ እናለቃቅስም። በነገራችን ላይ እየነገርናችሁ የእውነት እንቆማለን። እየነገርናችሁ ከፊታችሁ ዛሬም በእመቤታችን በቅድስተ ቅዱሳን አማላጅነት በቅዱስ ሚካኤልና በቅዱሳን መላእክቱ በእግዚአብሔር ፊት ምልጃ እንዲጠይቁን እየተማጸንን በእነሱ ክብር የሰማዩን መንግስት ለመውረስ ዛሬም ዘወትርም ለዘላለሙ እንጸልያለን። አንፈራም፣ አንኮራም። ስለዚህ መስቀላችን የኛ መስቀል ነው። መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አክባሪዎች ሁሉም ቦታ የሚያከብሩት ሁሉም ብሔር ውስጥ ያሉት በዓላቸው ነው። ስለዚህ የሌላውን እምነት አክብራችሁ ስለ እምነታቸው ወይ ስለ ባህላቸው ለብቻ ስትገልጹላቸው መስቀልን እንዲያጣብቃችሁ የነዛንም ባህል አጣብቃችሁ መግለጻችሁ አይገናኝም። ሁለተኛ የነዛ ባህልና መስቀል አይገናኝም። መስከረም ውስጥ መከናወኑ እንጂ ጉዳዩ በዓሉ ዕለቱ አይገናኝም። መስከረም 17 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበር መስቀል በዓል ነው። በዛ ቀን የሚከበር መስቀላዮ ጋሪ ወሮም የለም። ስለዚህ ይሄንን መልእክት ከሁለት ቀናት በፊት ቴሌ ልኮልናል ለሁላችን። እናንተም ተመልከቱት። በመስከረም ወር የሚከበሩ በዓላትን ላሳያችሁ። የዘመን መለወጫ በተለይ በአብዛኛው በተለያዩ ብሔር ብሔረሰቦች የሚከበሩ በዓላትን ነው የሚያሳያችሁ። በዓሉን በልዩ ሁኔታ ለምታከብሩ ሁላችሁንም ደግሞ ኢትዮጵያውያን በሙሉ እንኳን ለዘመን መለወጫ አደረሳችሁ ለምታከብሩት። እኛ ግን እንኳን ለመስቀል በዓል አደረሳችሁ እንላለን ለሁላችሁ። ምክንያቱም ሁላችሁም ውስጥ ኦርቶዶክሳውያን ስላሉ፣ ልብ ያላቸው ኦርቶዶክሳውያን ስላሉ፣ መገፋት ምን እንደሆነ እየገባቸው ስለሆነ፣ ስለዚህ ለራሳቸው የሚቆሙ የሚጸልዩ እንጂ እየጮሁ የሚያለቃቅሱ አይደሉም። ኦርቶዶክሳውያን በደንብ እንናገራለን። እውነት እየተናገርን ከእውነት ፊት እንቆማለን። የምንነግራችሁ ለቴሌ ብቻ አይደለም ለሌሎችም የመንግስት ተቋማት ነው። በገዛ ስልካችን የራሳችን በዓል አናነቃችሁ ስትነግሩን ስለማንፈልግ ነው። አክብራችሁ እንድጠሩን አክብራችሁ በስርዓት እንድትሉ፣ አለበለዚህ አትላኩልን። እኛ እንደው ሚሴጃችሁ ሰልችቶናል። በነገራችን ላይ ማስታወቂያን እየሰሩብን ያሉት ሳንፈልገው ሳንወደው ሳያማክሩን ፍቃዳችን ሳይጠይቁን የሌላ ድርጅቶችን ጭምር ማስታወቂያ ይለቁብናል። እኛ ሳንፈልግ ሳናማክራቸው ሳንጠይቁን በነገራችን ላይ ተገፍተን ማለት ነው። እሱን እናስታውቅ። መሙላታችን ከዛ ውጭ ያለውን ሚሴጅ ነው። በፈቃድ ቢሆን ጥሩ ነበር። በመስቀል ለምን ተዋችሁት? ጊፋታን ታዲያ ጊፋታን በመስከረም ወር የሚከበር በዓል ነው። መስቀላዮ ምናምን ካላችሁት ሃይማኖትንና ባህልን አታደባልቁት። የምናከብረው የመስቀል በዓል ሁሉም ኢትዮጵያውያን የሚያከብሩት በተለያየ ብሔር ውስጥ ያሉ የመስቀል የሃይማኖት በዓል ነው። መስቀላዮ ግን የዘመን መለወጫ በዓል ነው። ጊፋታም የዘመን መለወጫ በዓል ነው። ይኸው ከነ ማስረጃ። ይሄ የወላይታ ብሔረሰብ የዘመን መለወጫ በዓል ነው። በመስከረም ውስጥ ነው የሚከናወነው በዓሉ። ለምንድን ነው እሱንስ ያልጠቀሳችሁት ቴሌዎች? ማሽቃሮስ ይሄ እናንተን አይመለከትም? ማሽቃሮ የካፍቾ ብሔረሰብ የዘመን መለወጫ በዓል ነው። መስከረም ውስጥ ነው የሚከናወነው። ስለ ማሽቃሮ እንኳን አደረሳችሁ አላችኋቸው። ዋናው ጉዳያችሁ ከመስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስለሆነ ነው ማስመጣላችሁ። ያሆዴስ የሀዲያ ብሔረሰብ ዘመን መለወጫ ነው። አከበራችሁት? አላከበራችሁትም አይደል? እሺ። መሳላስ የከምባታ ብሔረሰብ የዘመን መለወጫ ነው። እንኳን ደስ ያላችሁ አላችኋቸው መግለጫው ላይ አላላችኋቸው። ይኸውን ያመጣውላችሁ። እናንተን ግን በነገራችን ላይ የምጠራችሁን እንኳን አደረሳችሁ ለዘመን መለወጫችሁ ገና መስከረም 30 ድረስ ለምታከብሩት። ሄቦስ የየም ብሔረሰብ የዘመን መለወጫ በዓል ነው እና አነስተኛ ቁጥር አለ ብላችሁ አታከብሩትም? የየምን ቴሌዎች ቴክስት ልኩ ሆነ ብላችሁ እንደምትልኩ እናውቃለን። ሌላ ላመጣላችሁ። ዮ ማስቀላ የጋሞ ብሔረሰብ የዘመን መለወጫ በዓል ነው።
የሃይማኖት ነው አይደለም፣ የባህል ነው። ጋዜ መስቀላ የገውፋ ብሔረሰብ የዘመን መለወጫ በዓል ነው። ዮአ መስቀላ የኦይዳ ብሔረሰብ የዘመን መለወጫ በዓል ነው። ጋሪ ወሪ የሾሮ ሺናሻ ብሔረሰብ የዘመን መለወጫ በዓል ነው። ቡክዶ ኬሶ የዘይሴ ብሔረሰብ የዘመን መለወጫ በዓል ነው። ባላ ካዳቤ የጊዲቾ ብሔረሰብ የዘመን መለወጫ በዓል ነው። ወዳላ ጋዜ የቁጫ ብሔረሰብ የዘመን መለወጫ በዓል ነው። ለሁላችሁም ታዲያ ዘመን መለወጫ ለምታከናውኑት እንኳን ለዘመን መለወጫ በዓል ለባህላዊ ዘመን መለወጫ በዓል አደረሳችሁ። እኔ ነኝ ያልኳችሁ፣ ቴሌ አላላችሁ። እኔ የእያንዳንዳችሁን ጠርቼ ነው ያልኳችሁ። ቴሌ ግን ሃይማኖትና ባህሉን ደባልቆ አመጣላችሁ። መስቀላና ምናምን እያለ አይደል? እነግራችኋለን። ተቋማት የራሳችሁ የሆነ አርቲኩሌት የምታደርጉበት ስርዓት እንዳለ እናውቃለን። ማኒፑሌት የሚደረግበት የምትሰሩበት ስራ እንዳለ እናውቃለን። እንኳን ሚዲያ ላይ ወጣ፣ እንኳን በህዝብ ግንኙነታችሁ የተመራ እንኳን ሚዲያ ላይ ተወጥቶ ያልተስተካከለ ነገር ቀርቶ ወጥ የተስተካከለ የራሳችሁ ጉዳይ የምትሏቸው ጉዳዮች ብዙ እንዳሉ እናውቃለን። ይቅርታ የምትጠይቋቸው ብሔረሰቦች እንዳሉ እናውቃለን። እናንተ የምታከብሯቸው ብሔረሰቦች እንዳሉ ሁሉ ሃይማኖታችንን ምንም አታድርጉ፣ አምልኩ አንላችሁ። ተቋሙ እንዲያመልክ አንጠይቅም። አክብሩ፣ ግን ግዴታችሁ ነው። በነገራችን ላይ አለመከበር ወይ አለማክበር አለመከበርን ይፈጥራል እንጂ ሌላ ምንም ነገር አያመጣም። ከቴሌ ሌላ አይነት ተቋም ቢኖር ኖሮ እንዲህ ራሱን ያስፋፋ ቢኖር ኖሮ ቴሌ ውስጥ አንድ ሰራተኛ አንድ ተጠቃሚም አይኖራችሁም ነበር። እድሜ ለኢህአዴግ በሉ፣ ጭፍን አድርጎ ስለያዘው ማለት እድሜ ለኢህአዴግ በሉ። ይሄንን የምናገረው ይሄንን ጽሁፍ ለጻፋቸው አካላት ብቻ ነው። ቴሌ ውስጥ የምትሰሩ በጣም ልብ ያላችሁ ኦርቶዶክሳውያን ጠንካራ ልጆች እንዳላችሁ፣ ህዝብ ግንኙነት ሆናችሁ የምትሰሩ ሰዎች እንዳላችሁ አውቃለሁ። ይሄን መረጃ የላኩልኝ ተመልካዮች ናቸው። በጣም ነው የማመሰግን። እያንዳንዱ ሰው አሁን ሴንሲቲቭ ሆኗል። እናመሰግናለን። እግዚአብሔር አክብርልን። በእውነት እንኳን አደረሳችሁ፣ እንኳን ከዘመን ወደ ዘመን አሸጋገራችሁ። እንደዚህ እንዳለ ጠራችሁ በጣም ብዙዎችን አላውቃቸው እውነት ለመናገር ግን እንኳን ከዘመን ወደ ዘመን አሸጋገራችሁ። ቴሌኮሙኒኬሽን ግን ሆን ተብሎ በነገራችን ላይ ክቡር የሆነው መንፈሳዊ በዓላችንን ቀላቅሎ አምጥቶብናል። ፋናም ደግሞ ትናንትና ይህን ደግሞታል። በመስቀል በደመራው ዕለት ስለ ኢሬቻ ፎቶ ለቆ የነበረ አካል ነው ፋናም ቢሆንና እስቲ ለማንኛውም ይሄን ይመስል ነበር የዛሬውን። በኋላ እግዚአብሔር ከፈቀደ አስቸኳይ ነገር ካገኘሁኝ የመመለስ ይሆናል። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።